የጌታ ምስክር አምልኮ ሰምተሽ ቃል ሰምተሽ ምናምን ለመሄድ አይደለም። እግዚአብሔር ወይ በቃ በላይ ጽፌዋለሁ ላሳየ ይችላል። እስቲ አምጪልኝ። ማይ ጋድ ምን እንደምላንብብላችሁ አላበቃም። እኔ ከሰዎች ጋር አላብርም አለኝ ጌታ። እግዚአብሔር የብዛት ደኛ አይደለም። ናይስቲኒ ጋር እግሮቿን ከስብራት ልታደግ ላድናት አለኝ። አሜን። ልክ እናት እሳት ውስጥ ሊገባ የነበረን ልጅ ወይ እንዲህ አይነት አደጋ ላይ ሊገባ የነበረን ልትታደግ ፈጥና እንደምትነሳ አሜን እግዚአብሔር አለኝ ከስብራት ልታደጋት። አሜን። እኩለ ሌሊት ላይ የሚራመድ ሰው ፍርሃት እንደሚለው እንደሚጨንቀው ነፍሱ እንደምትንቀጠቀጥ እንደዚህ ካለሽበት የፍርሃት ህይወት ሊያወጣሽ ኢየሱስ ቤት እግዚአብሔር ልጅ ሃሌሉያ። ዳዊት እንዲያደል ያለው ከእኔና ከሞት አንድ እርምጃ ብቻ ስቀር። ቀና ብለሽ ስሙኝ። ስብከት ላንቺ ብቻ ብዬ አልሰብክም እንጂ ይሄ መጽሐፍ አሁን ያወራሽ የነበረው መልእክት ያንቺ መልእክት ምንም የሚቀንሰው ነገር ሳይኖር እየሰበኩት የነበርኩት መልእክት ልክ ነው። ያንቺ ልክ ነው። አበቃ እዚህ ጋር ብለሽ እጅ መታጠብ ልክ መረባቸውን እንዳጠቡት አጥበሽ መውጣትን ይቀርሽ። እውነት ነው። ከእጅሽ ከፊትሽ ዞር ያለ ነገርሽን የሚመልስ ማይደክመው አሸናፊ የሆነ እጅ ዛሬ ከጸባኦቱ ይነሳልሽ። አሜን። እብን ያንተም ፍርድ ይሄ ነው። እግዚአብሔር ሆይ በቃ ያንተም ፍርድ ይሄ ነው ማለት ነው። ልቀበለውነ እግዚአብሔር ምን እንደዚህ ይፈርዳል ብዬ ልግባለ እስክትይ ድረስ ውልቅ ብሏል። ለቧ የሚገርማቸው እግዚአብሔር ምስክር በጣም ረጅም ርቀት የብቸኝነት ጉዞ በጣም ረጅም ርቀት አእምሮን የሚያደክም ጉዞ መታለች። አሁን ደከማል። አዎ ልጆቻችን ውስጥ ወደ እሷ ዘርጉና አላበቃም በሉ ባካችሁ። አሜን። ያውልሽማ እናት እንደተወለደ የመጣ ሕፃን ቀድማ አትቀበሉም። ዶክተሮች ይቀበሉታል። በጣም ከባድ ጥንቃቄ ነው የሚደረግለት። ምክንያቱም ምንም በራሱ መቋቋም ስለማይችል እግዚአብሔር የአባቶች አምላክ ያለኝ ይሄን ነው። ልክ እንደ የተወለደን ሕፃን ምንም እንዳይችል አስባ እናት እንድትጠነቀቀው እንዲሁ በህይወትሽ ዛሬ እንደተወለድሽ ከዚህ ቀን ጀምሮ ላለሽ መንገድ እጠነቀቃለሁ። አሜን። ኢየሱስ አሜን። ከዚህ በኋላ አትላተምም። አሜን። የጌታ ምስክር አምልኮ ሰምተሽ ቃል ሰምተሽ ምናምን ለመሄድ አይደለም። እግዚአብሔር ወይ በቃ በላይ ጽፌዋለሁ ላሳየ ይችላል። እስቲ አምጪልኝ። ማይ ጋድ ምን እንደምላንብብላችሁ ጥያቄ ሳይመለስ 2019 ምናምን ብላ ዓመተ ምህረቱን ጽፋለች። አልገባም በቃኝ መንከራተት በኢየሱስ አባ አሳርፈኝ፣ ክብርህን አሳየኝ አባ እኔን የፈጠርክበት እኔማ በኢየሱስ ስም ዛሬ ይገለጥ። እጅህ እኔን ለመርዳት ትፍጠን። እግዚአብሔር ሆይ ይሄ ደብዳቤ ለዘላለም በስሙ አልተጻፈም፣ ለዘላለም በአድራሻው አልተጻፈም። ይሄ ደብዳቤ ላንተ ነው የተጻፈው። ይሄ ቤት ያንተ ቤት ነው። የተመጣው አንተ ጋር ነው። መልስ አንተ የምታውቀው ጥያቄ የሌለ አምላክ ነህ። ቤቷ ስለገባህ አመሰግናለሁ። አሜን። ውርደትን በቃ ስላልካት አመሰግናለሁ። ስብራትን በቃ ስላልካት አመሰግናለሁ። አሜን። ይህንን ደብዳቤ
በዚህ ልክ በጉባኤ ፊት እንዲወጣ የጠራኝ አባቶች አምላክ እግዚአብሔር ምስክሬ ነው። ከዚህ ቀን በኋላ እየወጣሽ ትቀጥያለሽ እንጂ ነገርሽ እየወረደ አይሄድም። እየወጣሽ ነው የምትቀጥየው እንጂ ነገርሽ እየወረደ አይሄድም። ከገዛ ወገን ጭምር ነው በህይወት ጀርባ የሰጡሽ። እውነት ነው። ዛሬ ግን አንድ የሚዘጋ ፋይል አይቻለሁ። አሜን። አንድ የተዛባን ፍርድ እግዚአብሔር ሲመልስ ሲተካው አይቻለሁ። አሜን። ነው አዲስን ነገር አደርጋለሁ። አሜን። ዓይንሽ ያላየውን ጆሮሽ ያልሰማውን አሜን። ልብሽ ያላሰበው ነገር ደስ ብሎሻል በመምጣትሽ? በጣም በእንዴት አወቅሽው ፕሮግራሙ? ሰው ነው ነገረኝ። ዘመድ ናት ነገረች። ዘመድ መታ ታውቃለች? እሷ አታውቅም። በቲቪ ነው ያየችው። ውጪ ናት። እሷ ድንቅ ሴት ነች። ውጪ ሆና 93 ያለችውን ምትጋብስ ለዚች ነው እንጂ መጸለይ። ጌታ ምስክር ብዙ ነዶች ላይ በምስጋና ሸለል እንላለን። አሜን። እግዚአብሔር በዙፋኑ መኖሩን እንደገና እስክትመሰክሪ ድረስ እግዚአብሔር በሕይወትሽ የኔ ናት። አሜን። ደግሞ ለዛች እህትሽ ታላቅ መለቀቅ ሆኖላታል። አሜን። በጣም ሰፋ ያለ ሀሳብ ያላት ቅን ሴት ናት። ለብዙ መትረፍ መድረስ የምትፈልግ ናት። የምትያዝበት ነገር አለ እና ዛሬ ታላቅ ጉቶን መጨንገፍን ከመንገዷን ፊት ሰብሬ ታላቅ መለቀቅ። ደግሞ በጣም በቤተሰቧ ጉዳይ ሁሌ በቃ የምትጨነቀው እዛ ሆና እንኳን ፊቷ እይታ ልቧ ሙሉ እዚህ ኢትዮጵያ ውስጥ መኖር በለው ኑሯ እዛ ሆና ግን እዚህ ነው የምትኖረው ልቧ። ያው እግዚአብሔር ያሳርፋት ዘንድ እንኳን ደህና መጣሽ። እስቲ እግዚአብሔር አይጥልም የሚል ሰው እጁን ያሳየኝ። ዋው! እግዚአብሔር አይተውም የሚል ሰው እጁን ያሳየኝ። እግዚአብሔር አይተውም። እኔ ምስክር ነኝ። የዛሬ ቅዳሜ የባለፈው ሳምንት ቅዳሜ ነው የመጣሁት። ስመጣም ሰዎች ጋብዘውኝ ነው የመጣሁት። ግን እግዚአብሔር ይናገር የነበረው ነገር በሙሉ ለኔ ነበረ። ይሄን መልእክት በኋላ ደግምላችኋለሁ። እግዚአብሔር ቀን ይቅጠርላችሁ። አሜን አሜን። እግዚአብሔር በኢየሱስ ስም ቀን ይቅጠርላችሁ። አሜን። ከነገራችሁ ለመውጣት ከጉዳያችሁ ለመውጣት በኢየሱስ ስም እግዚአብሔር ቀን ይቅጠርላችሁ። ሲጀመር ፕሮግራሙ አላበቃም ነበረ ማለት ነገራችሁ አላበቃም ነበር የነበረው መልእክት። በፕሮግራም መሪ ማለት ነው። በፕሮግራም መሪ ነገራችሁ አላበቃም የሚል ነበረ። ቀጣይ እንደገና በአምልኮ በሚያስመልኩ ልጆች ደግሞ ነገር ያላበቃም የሚል መዝሙር ነበረ። እሱ አይደለም ምን የገረመኝ እግዚአብሔር ነገር እንዳላበቃ እንደገና አፖስትል ሲነሳ እግዚአብሔር ምን አለ? ነገራችሁ አላበቃም አለ። እንደ ጌታ ሆይ ምንድነው እያልከኝ ያለኸው ነው ያልኩት። ተስፋ በመቁረጥ ውስጥ በጣም ሃይ ዲፕሬሽን ውስጥ ነው የመጣሁት። የመጨረሻ ፖይንት ላይ ነበርኩኝ እኔ ስመጣ ማለት ነው የዛሬ ሳምንት። ግን እግዚአብሔር ነገርን ሲቀይር ያቀበታል። አሜን። እግዚአብሔር ነገርን ሲቀይር ቃል ይሰጣል። ክብር ለኢየሱስ ይሁን። አሜን። ነገሮች በጣም ተያይዘውብኝ ነበር። የተያዝኩባቸው ብዙ ነገሮች ነበሩ። እግዚአብሔር ግን ፈታኝ። በቃሉ ውስጥ እግዚአብሔር አርነትን ሰጠኝ። አሜን። ከሚገባው በላይ የመንፈስ ነፃነትን ሰጠኝ። አሜን። የታሰርኩበት የመንፈስ ነፃነት ነበረ። ነፃነቴ ተመቶ ነበረ። ያንን ነፃነት ደግሞ እግዚአብሔር በባሪያው በኩል አከናወነ። ክብር ለኢየሱስ ይሁን። አሜን። ለዚህ ነው ሰው ቢረሳ እግዚአብሔር አይረሳም እምላችሁ። ስም ጠርቶ ሁኔታ ጠርቶ ነገርን ጠርቶ ስለሆነ አይደለም። እግዚአብሔር ቃል ውስጥ ራሱ የሚሰራው ስራ አለ። ስለዚህ እግዚአብሔር ክብሩን ይውሰድ። ብዙ ነገሮች ተስተካከሉልኝ። እግሬ ጋር ነበር የተያዘብኝ የነበረው። እግሬ ጋር ነው እግርሽ ላይ ነበር እያለ ነበር። እዚህ የነበራችሁ ቅዳሜ ዕለት ታስታውሳላችሁ አላ እግሮቿን ከስብራት ልታደግ ላድናት አለኝ። አሜን። ልክ እናት እሳት ውስጥ ሊገባ የነበረን ልጅ ወይ እንዲህ አይነት አደጋ ላይ ሊገባ የነበረን ልትታደግ ፈጥና እንደምትነሳ አሜን። እግዚአብሔር አለኝ ከስብራት ልታደጋት። አሜን። እና እግርሽ ነው የተያዘው ይለኝ ነበር። እውነት ነው። እግሬ ሲያዝ መጸለይ ስመጣ መጸለይ ማቅቶኛል። የነበሩ ሰዎች ያውቃሉ። መጸለይ ማምለክ ማቅቶኛል። አጎንብሼ ነበር ሙሉ ፕሮግራም። ልክ ያ ፕሮግራም ነገራችሁ አላበቃም የሚለው ቃል ሲመጣ ግን እግዚአብሔር ነገር መፍታት ጀመረ። አሜን። በቃኝ
የሚሉ ነገሮችን ጽፌ ነበረ። ልክ ያንን ጽፌ እዚህ አካባቢ ነው የተቀመጥኩት። አይ ቲንክ አዎ አፖስትል ጠራኝና በቃኝ ብለሻል አለኝ። አዎ ጽፌ ያለው አለ። ተመስክሪ አምልኮ ሰምተሽ ቃል ሰምተሽ ምናምን ለመሄድ አይደለም። እግዚአብሔር ወይ በቃ በለኝ ጽፌዋለሁ ላሳየው እችላለሁ። እስቲ አምጪልኝ። አጨብጭቡለት። ከዚህ በላይ ይገባዋል። ምን እንደምላንብብላችሁ ጥያቄ ሳይመለስ 2019 ምናምን ብላ ዓመተ ምሕረቱን ጽፋለች። አልገባም በቃኝ መንከራተት በኢየሱስ አባ አሳርፈኝ፣ ክብርህን አሳየኝ አባ እኔን የፈጠርክበት እኔማ በኢየሱስ ስም ዛሬ ይገለጥ። እጅህ እኔን ለመርዳት ትፍጠን። አዎ ጽፌያለሁ አልኩት። አሳየሁት። በቃኝ የሚለውን ቃል አሳየሁት እዚህ ጋር ማለት ነው። ስለዚህ እግዚአብሔር ይናገራል። መናገር ብቻ አይደለም፣ ተናግሮ ሰልችቶኛል የምትሉ ሰዎች ካላችሁ እኔ ምስክር ነኝ። ሃሌሉያ ክብር ለሱ ይሁን። ባይዘወይ አንድ ነገር ባወራችሁ ብዙዎቻችሁ በደንብ ላትረዱ ትችላላችሁ። በጌታ ፊት የገዛን ቀን ፊቷን ብታዩ ዛሬ እሷን አትሏት። እኔ ፕሮግራም ሲመራ አልነበርኩም፣ ወርሺፐር ሲቆም አልነበርኩም፣ ዘማሪ ሲቆም አልነበርኩም። የእግዚአብሔር አሰራር ሲደንቀኝ ፕሮግራም የምትመራው ነገራቸው አላበቃም እያለች ሳታጠልኝ ነበር። እንደገና ማዚ ንፍቴ ሲቆም አልነበረችም። እሱ አላበቃም ብሎ ዘምሮ ማዚ ገብታ አላበቃም ብላ ዘመረች። ከዛ እኔ ደግሞ የመልእክቴ ርዕስ እግዚአብሔር ይሄ ኤልያስ ከአባቶች ያልበልጥምና ይበቃኛል ያለበትን አልበቃችሁም አላበቃም የሚለውን ሰጥቶኝ መጥቼ አላበቃም እያልኩ ነው የገባሁት። ሲገባ እንኳን ግን እንደዚህ እንዳቀረቀረች ነበረች። ዛሬ ቀና ማለቷ ብቻ አይደለም ከአንደበቷ የምታወጣው ቃል ራሱ መልእክት። ጌታ ኢየሱስ ይባረክ። ክብር ለጌታ ይሁን። ቅርብ ጊዜ ደግሞ ይኸውልሽ ውጪ ወደዚህ በናዝሬቱ ጌታ ስም በዚህ መድረክ ላይ ቆመሽ ይሄን ኢየሱስን ነፃ እንደሚያወጣ አርነት እንደሚያወጣ ስታውጂ ስታገለጊ ለሌሎች የነፃ መውጣት ምክንያት ስትሆኚ በኢየሱስ ስም አገኝሽ። ይህንን መንፈስ በላይ ላይ ኢምፓርት አድርገሻል። በኢየሱስ ስም ተባርከሽ ለበረከቱኝ